ሰላም ሰላም ወደ ዋራክ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ዛሬ ደግሞ ከምግብ ወጣ ብለን ስለ ዳዴ ጥቅምና ልጆች ዳዴ ማለት እንዲችሉ እንዴት ማለማመድ እንዳለብን እናያለን። ልጆች ዳዴ በማለታቸው ምን አይነት ጥቅም ያገኛሉ? ዳዴ ለህፃናት በርካታ ጥቅም ያስገኛል። በጥቅሉ ጥቅሙ ስናይ ለአካል፣ ለአይምሮ፣ ለስሜት ህዋሳት እድገት ይጠቅማል። የተወሰኑትን እንመልከት። ዳዴ የልጆችን ክንድና እግር እንዲጠነክር ያደርጋል። ያ ብቻ አይደለም፣ ለወደፊት እንቅስቃሴ ዝግጁም ያደርጋቸዋል። ሌላው ህፃናት ሚዛናቸውን እንዲጠብቁም ይረዳቸዋል። ያደጉም ሲሄዱ በሚራመዱበት ጊዜ ባላንሳቸውን እንዲጠብቁ ያረጋቸዋል። ሌላኛው የስሜት ህዋሳት እድገትን ያፋጥናል። ልጆች ዳዴ በሚሉበት ጊዜ እቃዎችን ይነካካሉ፣ አካባቢያቸውን በደንብ ያያሉ። ያ ደግሞ የስሜት ህዋሳት እድገትን ያፋጥናል ማለት ነው። ሌላው ለአይምሮ እድገትም ይጠቅማል። ችግሮችን የመፍታት ፕሮብለም ሶልቪንግ፣ አካባቢን የመረዳትና ጠለቅ ያለ እይታ እንዲኖራቸው ያደርጋል። በራስ የመተማመንና ራስን መቻልን እያዳበሩ ይሄዳሉ። ዳዴ በሚሉ ጊዜ ወይም በመናለማመዳቸው ጊዜ ቢወድቁ የማይጎዱበትን ቦታ በተቻለ መጠን ከፈት ያለና ሰፋ ያለ ቦታ ማመቻቸት፣ ዳዴ ለማለት ሲሞክሩ ማበረታታት፣ ማጨብጨብ፣ የሚወዱትንም መጫወቻ አካባቢያቸው ላይ ማድረግ። ከምንም በላይ ግን ይሄን ስናረግ ትዕግስትና ጊዜ መስጠት ይኖርብናል ማለት ነው። ልጄን ማለማመድ የጀመርኩት 7 ወር ላይ ነው። ግን አንድ ነገር ልብ ማለት ያለብን ነገር ሁሉም ልጆች በራሳቸው ጊዜና ፍጥነት ነው ዳዴ ማለት የሚጀምሩት። እንደ መስፈርት የተቀመጠ በዚህ ቀን መጀመር አለባቸው የሚል ነገር የለም። አንዳንድ ጥናቶች ልጆች ከ6 ወር እስከ 10 ወር እንደሚጀምሩ ይናገራሉ። ሌላው ጥናት ደግሞ ከ7 ወር እስከ 12 ወር ሊወስድባቸው እንደሚችል ይገልጻሉ። ብዛት የተለመደው ግን ያው 8ኛ ወር ላይ ነው። ስለዚህ እኔ የማሳያችሁ የራሴ ልጅ ዳዴ እንዲጀምርልኝ የተጠቀምኩበትን ዘዴ ነው። ሁሉም ላይ ይሰራል ማለት ላይሆን ይችላል፣ ግን ልክ እንደኔ ከተጠቀማችሁ እንድትሞክሩት በሚል ነው የሰራሁት። የህፃናት እድገት ሂደት ነው። ዳዴያቸው በሂደት የሚመጣ ነገር ነው። ይህ ሂደት ከእንቅልፋቸው ሲነሱ የሚያደርጉት መሳሳብ ዳዴ ለማለት የመጀመሪያው መነሻ ነው። እዚህ ጋር የምታዩት ልጄ ከእንቅልፉ ሲነሳ ሁሌም የሚያደርገው ነገር ነው። ሌላኛው አንገትን መቻል ነው። እዚህ ጋር ደግሞ የምታዩት አንገቱን ለመጀመሪያ ጊዜ ችሎ ነው። ይህም ዳዴ ለማለት በጣም መሰረታዊ፣ ሰውነትም ሲያሳስብ አንገቱንም ሲችል ጡንቻዎች እየጠነከሩ ይመጣሉ። ሰውነት ለእንቅስቃሴ ዝግጁ እየሆነ ይሄዳል ማለት ነው። ባላንሱንም ይጠብቃል። የሰውነት ቅልጥፍናውም እየጨመረ ይሄዳል ማለት ነው። ጭንቅላታቸውን መያዝ መቻላቸው ደግሞ አንድ የራሳቸውን ክብደት ማንቀሳቀስ እንዲችሉ በዙሪያቸው ያለውንም ነገር እንዲያዩ ያግዛቸዋል ማለት ነው። አንገታቸውን፣ ትከሻቸውን፣ ጀርባቸውን እንዲያንቀሳቀሱም ይረዳቸዋል። እነዚህ ሁሉ ነገሮች ለዳዴ መጀመር በጣም ጠቃሚ ናቸው። በደረታቸው ተኝተው ለመሳብ ሲሞክሩ በተለያዩ መንገዶች ልንረዳቸው እንችላለን። ለምሳሌ ልክ እንደዚህ እግራችን ላይ በማድረግ ጉልበታቸው መሬት እንዲነካ ማድረግ። ወይም ደግሞ እንደዚህ ፎጣ ነገሮችን መጠቅለልና መጠቀም እንችላለን። በእጆቻቸው መሬት ሲደገፉ ጉልበታቸው መሬት እንዲነካ እንደዚህ አድርገን ማገዝ እንችላለን። ሌላው ዳዴ ማለት ሲጀምሩ የሚወዷቸው መጫወቻዎች ወይም አሻንጉሊቶች መጠቀም በጣም ውጤት ያመጣል። ልጄ ይሄንን መጫወቻ መኪናና አሻንጉሊቱን ይወደዋል። ሳሳየው ተመልከቱ። ሊይዛቸው የሚያደርገው ጥረት በዛው ዳዴ ማለት እንዲለማመድ ረድቶታል።
አሻንጉሊትንም ስለሚወድ እሱን ያሳየው ዳዴ እንዲል አድርጓለሁ ከዚህ በኋላ ግን አስተማሪ አይፈልግም ቀስ በቀስ ነገሮችን እያያዘ ለመነሳት ይሞክራል ይህን አድርጌ ልጄ በሳምንት ውስጥ ዳዴ ማለት ጀምሮልኛል ለሌሎች ልጆችም እየተሞክሮ ይጠቅማል ብዬ አስባለሁ ልጆቻችንን ፈጣሪ ይጠብቅልን ቪዲዮን ከወደዳችሁት ላይክ ሼር ኮሜንት እንዲሁም ሰብስክራይብ ማድረግን እንዳይረሱ